ወአይሙላህ በአላህ ይሁንብኝ እንደማለት ነው። ለው አነ ፋጢማ ቢንተ ሙሐመድን ሰለላሁ ዐለይሂ ወሰለም ለው አነ ፋጢማ እንኳን ብትሆን ቢንተ ሙሐመድን የሙሐመድ ልጅ የሆነችው ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም ልጅ ፋጢማ በጣም የሚወዷት በጣም የሚያከብሯት እሷ እንኳን ብትሆን ሰረቀት የሰረቀች እንደሆነ ለቀጣዕቱ የደሃ እጇን ቆርጦ ነበር። ለቀጣዕቱ ቆርጦ ነበር የደሃ ምኗን እጇን ቆርጦ ነበረ። ወፊ ለፍዚን በሌላ ዘገባ ካነት እምራአቱን እች ሴት ነበረች። አሁን መኽዙምያ የተባለችው ጎሳ እጇ ሊቆረጥ የተባለው ካነት እምራአቱን እች ሴት ነበረች። ተስተዒሩ ትዋስ ነበረ። ምን ተስተዒሩ ልመታዕ ቁሳቁሶችን እቃዎችን ትዋስ ነበረ። ከዛስ ወተጅሃድሁ ከዛም ትክዳቸው ነበረ። ትዋስና እኔ ወሰኩ ትላለች። በቃ ሁሌ ትወስዳለች። እኔ ወሰኩ ትክዳለች ነው። ወተጅሃድሁ አንዳንድ አላው ነው እቃ ወስና ምን ይልና ከሌጋ ቃል መቼ ወስ አረን ያልወሰድኩም ይላል። አንዳንዱ በቃ አለበት እቃ ከሌ እንደዚህ ተውሰኸኝ ነበር ብድርም ተበድሮ ቆን እንዴ እኔ አራስታውስ ስም ተመሳስሎብህ ሊሆን ይችላል። እስቲ በደንብ እንትን በለው በጭራሽ ይላል። እያወቀ እኮ ነው። የፈለገ ቢሆን የተዋሰ ሰው ወይም የተበደረ ሰው አይረሳትም። ግን ለመካድ ከፈለግን ሰበቦችን ያበዛል። እቺም ወተጅሃዱ ትክዳቸው ነበረ። ፈአመረ ነቢዩ ሰለላሁ ዐለይሂ ወሰለም አላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም አዘዙ። ቢቀጥዕ የዲሃ እጇ እንዲቆረጥ አዘዙ ይላል። እንግዲህ ይህ ሐዲስ የሚያሳየን ምንድነው? ኢስላም ምን ያህል ፍትሃዊ እንደሆነ። ፍትሃዊነት በራሳችን ቢሆን ፍትሃዊ ሁኑ፣ በምንም ነገር ቢሆን ፍትህን እንዳታጓድሉ፣ በወገናችን ቢሆን ፍትሃዊ ሁኑ። የቁርአን መርህ የቁርአን አስተምሮ ነው። ሰሃቦቹ ሐቀኛ ስለነበሩ ዝሙት የሰራውም ሙዓዝ ብኑ ማሊክ እኔ እንደዚህ ሰርቻለሁ ብሎ ፊት ለፊት መጥቷል። ነፍሱን እንኳን መሸወድ ማይፈልጉ ናቸው። ኢስላም ይሄንን ነው። ነብዩ ሰለላሁ ዐለይሂ ወሰለም ፋጢማ እንኳን ብትሆን ምን አረጋለሁ እጇን እቆርጣት ነበር ሲሉ የኢስላምን ፍትሃዊነትን ነው የሚያሳየው። በዝምድና በጉርብትና በግሩፕ የሚሆን ነገር አይደለም። ጥፋተኛ ነው። የኔ ወንድም ስለሆነ አይ ጥፋቱን መደባበስ፣ የኔ ወገን ስለሆነ ጥፋቱን ልደባብስለት፣ ለሱ ላዳላ፣ ለሱ ልደብቅለት አይሆንም ነው። አንድ ሰው ካጠፋ አዎ በቃ ምንም ይሁን ምንም። ይሄ እንግዲህ የሚያሳየው በፋጢማ መመሰላቸው ነው የሚያሳየው። ፋጢማ ማለት ነብዩ ሰለላሁ ዐለይሂ ወሰለም ለፋጢማ የነበራቸው ክብር ልዩ ነው። አስቡት፣ ልጃቸው ናት። ፋጢማ ስትመጣ ነብዩ ይቆማሉ፣ ቆመው ይቀበሏታል። ፋጢማ ስትመጣ በጣም የሚወዷት ሊሞቱ ሲሉ እኮ በቃ እኔ እኮ በዚሁ በተመረስኩት የሆነ ኸይበር ላይ አንድች የሁዲ ምግብ አድርጋ ሰጥታ ነበር ለነብዩ ሰለላሁ ዐለይሂ ወሰለም። መርዝ አድርጋ ሰጥታ ሁለቱ ሰሃቦች ወዲያው ሞቱ። ነብዩ ግን መርዝ ነኝ ብላ ራሷ መርዟም ተናገረች ይላሉ። ግን ትንሽ አልፋ ነበርና ያ ስሜት ይሰማኛል ይሉ ነበር ሊሞቱ ሲሉ። የዚህ ጊዜ ፋጢማ በጣም አለቀሱ። የሆነ ሰዓት ደግሞ ፈገግ አሉ። ምንድነው ሲባሉ ከቤተሰቦቼ ደግሞ የምትከተይኝ ደግሞ አንቺ ነሽ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ ከ6 ወር በኋላ ማን ሞተች? ፋጢማ ሞተች። በጣም ይወዷት ነበር። በጣም ለፋጢማ ሐሰንና ሁሴን የፋጢማ ልጆች ናቸው አይደል? በጣም ይወዷቸው ነበር። በጣም በቃ ሐሰንና ሁሴን የፋጢማ ልጆች ናቸው። በጣም ይወዷቸው ነበር። እንዲም ያከብሯትን ፋጢማ እንዲም ይወዷትን ፋጢማ ነብዩ አለይሂ ሰላቱ ወሰላም ወይሙላህ እንደው ወአይሙላህ እንደማለት ወአይሙላህ በአላህ ይሁንብኝ ለው አነ ፋጢመተ ቢንተ ሙሐመድን ሰረቀት ለቀጣዕቱ የደሃ የሙሐመድ ልጅ የሆነችው አለይሂ ሰላቱ ወሰላም ፋጢማ ብሰርቅ እንኳን እጇን ቆርጥ ነበር ማለት የነብዩ አለይሂ ሰላቱ ወሰላም እውነተኝነት ፍትሃዊነትን በቃ ኢስላም ይህ ነው። በግሩፕ በዘመድ በምን የሚሆን ነገር የለም። ማንም ያድርግ ማንም መፈጸም አለበት ነው። ስለዚህ ከበኒ መኽዙም የሆነች ሴት ስትሰርቅ በኒ መኽዙሞች ምንድነው ያሳሰባቸው? የኛ ጎሳ ተደፈረ፣ ከኛ ጎሳማ እጇ ሊቆረጥ የተከበረ ጎሳ ነው፣ ትልቅ ቦታ የሚሰጡት ጎሳ ነውና እንዴት ብለው በጣም እንትን አላቸው። እቺ ሴት በጣም ይህን ስርቆት ታበዛ ነበርና እንደ ቅድም ላይ እንደተገለጸው ምንድነው ስሙ እየተዋሰችን ትክር ነበረ።
ስሟ ይባላል። አልመኽዙሚያ ፋጢመቱ ቢንት አልአስወድ ፋጢማ ቢንት አልአስወድ ትባላለች። ኢብኑ አብዱል አሰድ ቢንቱ አኺ አቢ ሰለማ የአቢ ሰለማ ወንድም ልጅ ናት ይላሉ። ወበኑ መኽዙም አሐዱ አፍዛዙ ቁረይሽ አፍኻዙ ቁረይሽ በኑ መኽዙም ደግሞ የሚባለው ከቁረይሾች በጣም ከተከበሩ ትልቅ አቡ ጃህል ራሱ ይል ነበር አይደል? ምን ይል ነበር? በኒ ሐሺሞች ሲያበሉ አበላን ይል፣ በኒ ሐሺሞች ሲያጠጡ አጠጣን፣ በኒ ሐሺሞች ሲያለብሱ አለበስን፣ ከኛ መካከል ነብይ መጣ አሉ። ይሄን እንዴት እንቀበላለን? በኒ መኽዙም ነውና ከበኒ ሐሺሞች ጋር በጣም ይፎካከሩ ነበረ። ስለዚህ እቺ ሴት ይሄን ስላደረገች እንዴት በኒ መኽዙም ሆና እንዴት ልትዋረድ፣ እንዴት ከኛ ጎሳ እጄ እንዴት ሊቆረጥ ብለው አሳሰባቸው። ስለዚህ ምን አደረጉ? አህመሁም ሸዕኑል መኽዙሚያ አለቲ ሰረቀት ያቺ የሰረቀች የበኒ መኽዙም ፋጢማ ቢንት አልአስወድ የተባለችዋ ሴት ጉዳይ በጣም አሳሰባቸውና ፈቃሉ መን ዩከሊሙ ፊሃ ረሱለላህ ሰለላሁ ዐለይሂ ወሰለም ታዲያ በሷ ጉዳይ አላህን መልእክተኛ ነብዩን ዐለይሂ ሰላቱ ወሰላም ያናግረው ማን ነው ተባባሉ። ፈቃሉ ወመን የጅተሪኡ ዐለይሂ ኢላ ኡሳመቱ ኢብኑ ዘይድ እሳቸውንማ ደፍሮ ሊያናግር የሚችል የለም ኡሳማ ኢብኑ ዘይድ ቢሆን እንጂ አሉ። ሂቡ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላም ተወዳጅ ስለሆነ አው በጣም ይወዱት ነበር። ኡሳማ ኢብኑ ዘይድ ማለት ምንድነው? ስለ ዘር እንትን ስንነጋገር ዘይድም ፊቱን ሸፍኗል፣ ኡሳማም ፊቱ ሸፍኗል። አንደኛው ቀላ ይላል፣ አንደኛው ጠይም ይላል። ስለዚህ ምን አሉ? ይሄኛው ሁለቱ እኮ እያሉ በቃ እንትን ይሏቸው ነበር፣ እንዲጠራጠሩ የተለያየ ስም ይጠሯቸው ነበር። የዚህ ጊዜ እግራቸውን አየና ይህ እግር ከዚህኛው እግር ጋር አንድ ዘር ነው የተመዘዘ ነው ብሎ ይሄ ዘር ቆጣሪ የሚባለው አካል ሲናገር ቀርተናል። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው እያበራ ደስ ብሏቸው አይሻ ጋር ገቡ። ምን ነው ቅድም እኮ እንደዚህ የነበረው ሰውዬ እኮ እንዲህ ብሎ ተነገረ ብሎ በጣም ነብዩ ተደስተው፣ ለምን በእነሱ አባትና ልጅ የራሱ ልጅ አይደለም እንዲህ ነው ብሎ ያሟቸው ስለነበረ ቀልባቸው ይነካ ነበር። አባትንም ልጅም ይወዱት ነበረ። ዘይድ የእሳቸው አገልጋይ ነው፣ በጣም ይወዱታል። ኡሳማ ደግሞ የሱ ልጅ ነው፣ ነብዩ በጣም ይወዱታል። ይህ ሲረጋገጥ ነብዩ በጣም ተደሰቱና ይሄንን ነው የሚሉት ነብዩ ዘንድ በጣም ተወዳጅ ስለሆነ እሱ ነው እንጂ ማንም ሊያናገራቸው አይችልም አሉ። ፈከለመሁ ኡሳመቱ ኡሳማ አናገራቸው። ፈቃለ አተሽፈኡ ፊ ሐድ ሚን ሁዱዲላህ እንደው በአላህ ድንበር የአላህ ህግጋት ተጥሶ ቅጣቱ እንዲቀለበስ አንተ ሸምጋይ ሆነ ልታናገር ትመጣለህ አሉት። ثم قام ከዛም ቆሙ فخطب فقال ኹጥባ አደረጉ፣ ንግግር አደረጉ ነው። በዛ ንግግራቸው ኢነማ አህለከ الذين من قبلكم ከናንተ በስተፊት የነበሩ ህዝቦችን ያጠፋቸው እነሁም ካኑ ኢዛ ሰረቀ ፊህም እነሱ ነበሩ ከነሱ መካከል የተከበረ ሰው አሸሪፈ የተከበረ ሰው ሲሰርቅ ተረኩሁ ይተውታል። ዛሬም አቅም ያለው ሰው በጣም አቅም ያለው ሰው ሲሆን ትልቅ ነገር ያለው ሲሆን ምን ይሆናል? ዛሬ ላይ ፍርድ ቤት ይኬዳል። የነከሌ ቤተሰብ ነው ከተባለ የነከሌ እንትን ነው ከተባለ ወይ የሆነ ዘመድ ነው የከሌ ባለሀብት ነው ከተባለ ፍርዱ ምኑም ያስቀይረው አለ። ኢስላም ጋር አይሰራም ነው። ከናንተ የነበሩት አህለል ኪታቦቹ ከናንተ በስተፊት የነበሩ ህዝቦች ከነሱ መካከል አቅም ያለው ሰው ሲያጠፋ ምን ሲል ተረኩሁ ይተውታል። ወኢዛ ሰረቀ ፊህም ضعيف ከነሱ መካከል ደግሞ ደካማና እንደዚሁም አቅም የሌለው ምስኪን ዘመድ የሌለው ሲሰርቅ ደግሞ አቃሙ ዐለይሂ الحد በሱ ላይ ምን ያደርጉበታል? ሐድ ያደርጉበታል፣ ቅጣቱን ይፈጽሙበታል። ወአይሙላሂ ለው አነ ፋጢመተ ቢንተ ሙሐመድን ሰረቀት ለቀጣዕቱ የደሃ ፋጢማ ብሰርቅ እንደው እጇን እቆርጣት ነበር ብለው ምለው ተናገሩ። ወፊ ለፍዚን ካነት እምራአቱን ተስተዒሩ ልመታዕ ሴት ነበረች እቃዎችን የምትዋስ ነበረች። ወተጅሀድሁ ከዛም ትክድ ነበረ። በዚህ ምክንያት የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እጇ እንዲቆረጥ አዘዙ። ለቀጣዕቱ የደሃ ሰረቀት ለቀጣዕቱ የደሃ እጇን ማን ነው ቢቀጥዕ የደሃ እጇ እንዲቆረጥ የአላህ መልእክተኛ አዘዙ። ለቀጣዕቱ የደሃ ማለት የፋጢማን ነው። ከላይ ያነበብኩት ነው የተሳሳትኩት። የፋጢማን እጅ ቆርጥ ነበር የሚለው ለቀጣዕቱ የደሃ የሚለው ላይኛውን አንብቤው ነው። ግልጽ ነው። ስለዚህ የተከበረ ሲሆን ሚተው ምስኪን ሰው ሲሆን ደግሞ ህግ የሚፈጸምበት አይደል። ኢስላም ለሁሉም ህግ ምንድነው? እኩል ነው። ጥቁር ለሆነው ቀይ ለሆነው፣ ሀብታም ለሆነው ደሃ ለሆነው፣ ለሴት ለወንድ ጥፋት ነው እንጂ አንዱን ሽሩሩ አንዱን የለም። ኢስላም ጋር ይሄ ነው የኢስላም ህግ ነው። ሁሉም ሰው
ሊያውቁ ይገባል። ባቡል ሐዱል ኸምር ስለ ኸምር የጠጣ ሰው ደግሞ ቅጣት። ኸምር ማለት እንግዲህ ምንድነው? አቅልን የሚቀይር ጭንቅላትን የሚያዞር ከባድ ኢኮኖሚያዊ ችግሮችን የሚያመጣ አቅልን የሚሸፍን ማለት ነው። አንድ ሰው አቅሉን ከሸፈነው ምን ካለው እንግዲህ ልክ ወተግጢያ ይባላል። ኸምር የሚባለው ሰትሩ ወተግጢየቱ ወሚንሁ እሕተመረት አልመርአቱ ፊ ገጠት ረዕሰሃ ወወጅሃ ቢልኺማር። አንድ ሴት ጭንቅላቷን ፊቷን ሸፈነች ይባላል አይደል? አቅል ደግሞ ኸምር የሚባለው ደግሞ ምንድነው? አቅልን ምን ሚል ነው? የሚሸፍን ነው። እንዳታይ የሚያደርግህ ነገሮችን የሚቀያይርብህ ከባድ አደጋ ነው። ይህ ኸምር የሚባለው እንግዲህ በዘመናችን በጣም የበዛበት በቃ ልቅ የተደረገበት ከቂያማ ምልክት ብሎ ነብዩ የተናገሩበት አሁን ላይ በጣም የታየበት የተከሰተበት ከባድ ጉዳይ ነው። ኸምር በኢስላም ሐራም ነው። ያው ሐራምነቱ በእርግጥ በሶስት አይነት ሂደት ነው የመጣው። አረቦቹ በጣም ኸምርን ይወዱ ስለነበረ መጀመሪያ ከጥቅሙ ጉዳቱ ያመዝናል ሚል ቁርአን አንቀጽ መጣ። ሰዎች ይጠጡ ነበረ። ኢብኑል ከሪም ብሎ ይጠሯታል። ቸር የቸር ልጅ ብሎ ይጠሯታል። ለምን ከተባለ ልክ ሲጠጣ ቸር ይሆናል። ዛሬም አዎ አይታችኋል። ኸምር የሚጠጣ ውሃ እኮ አይጋብዝም፣ ምግብ አይጋብዝም። የሚጋብዘው ግን ኸምር ነው። ከበር መልስ እኔ ነኝ፣ ለሱም ቅዳ ለዛም ቅዳ ይላል አይደል? ከበር መልስ እኔ ነኝ ይላል። ቸር ያደርገዋል። ቤት እኮ አንድ ሊትር ዘይት ግዛ ሲባል እኮ ቂያማ የሚያቆም ማለት ነው። ሽንኩርት ለመግዛት ለሚስቱ ቂያማ የሚያቆም፣ ጤፍ ለማስፈጨት ቂያማ የሚያቆም፣ ኸምር ሲባል ግን ከበር መልስ ቤት ውስጥ ያለውን በአጠቃላይ ዛሬ እኔ መጋብዘው ይላል። ኢኮኖሚን በጣም የሚያናጋ የሰዎችን ማህበራዊ ህይወት የሚያበላሽ ከባድ ጉዳይ ነው። ስለዚህ መጀመሪያ እስልምና ዘንድ ላይ ከጥቅሙ ጉዳቱ ያመዘነው ነው። ከዛ ሰላት ሰግዶ ደግሞ ይደበላልቁት ነበርና ላ ተቅረቡ ሰላተ ወአንቱም ሱካራ፣ እናንተ ሰካራሞቹ ናችሁ ሰላትን አትቅረቡ የምትናገሩትን እስክታውቁ። ይደበላልቁት ነበረ። የተለያየ ነገር ያደርጉ ነበረ። ከለከሏቸው። የዚህ ጊዜ ምን አደረጉ? አራት ወቅት ላይ ማለት ሱቢ ይሰግዳሉ፣ ዙሁር አለ፣ አስር፣ መግሪብ ይሰግዱና ኢሻን በቃ ወይ አራቱን ኢሻን ከሰገዱ በኋላ በኢሻና በሱቢ መካከል ብዙ ነው፣ ረጅም ነው። ከኢሻ በኋላ ይጠጡ ነበር። ዑመር አስደስታቸውም ነበር። እንደው ይሄ ነገር ህርሙ ቢሆን ሐራም ቢሆን ይሉ ነበር። ከዛ አላህ ሱረቱ ማኢዳ ላይ በሶስተኛ ደረጃ ላይ ማለት ነው ከናካቴው ሙሉ ለሙሉ ህርም የሚያደርግ ነገር አመጣ። ምን አለ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢነመል ኸምሩ አስካሪ መጠጥ፣ ወልመይሲር እንደዚሁም ቁማር፣ ወልአንሳቡ ወልአዝላም ጣዖታትና አዝላም ሪጅሱን እርኩስ ናቸው፣ ሚን ዐመል ሸይጣን የሸይጣን እርኩስ ስራዎች ናቸውና ፈጅተኒቡሁ ራቋቸው ነው። ፈጅተኒቡሁ ማለት ራቋቸው። ኸምር ያለበት ቦታ እንዳትስተናገር ነው። አይኔ ለስላሳ ነው መጠጣው ውሃ ነው መጠጣው ብለህ ኸምር ቤት እንዳትገባ። የዘፈን ዳርዳሩ ምናምን ነው እንደሚባለው ነገም እዛው ትዋጣለህ እንዳትቀርብ። ፈጅተኒቡሁ ለዓለኩም ቱፍሊሁን ራቋቸው ልትዱን ዘንድ ይከጀላልና አለና ኢነማ ዩሪዱ ሸይጣን ሸይጣን እኮ በእናንተ ላይ የሚፈልገው አዩቂዐ በይነኩም አልዐዳወተ ወልበግዳ በመካከላችሁ ጸብና ጥላቻን መጣል ነው። ፊል ኸምር ወልመይሲር በአስካሪ መጠጥና በቁማር አለ። ወየሱደኩም አን ዚክሪላህ አላህን ከማውሳት ያግዳቸዋል። ወአን ሶላት ሰላት ከመስገድ ፈሀል አንቱም ሙንተሁን እናንተ የምትከለከሉ ከሆነ ተከልከሉ ሲባል ዑመር ምን አሉ? ኢንተሃይና ተከልክለናል አሉ። ልክ የቁርአን አያ ሲወርድ ሰሃቦቹ አፉ ላይ የነበረ አሉ ወዲያው ነው ትፋለ ጋን እያወጣ በበርሜል በለው በምን የነበረውን ኸምር በሙላ እንዳለ ማፍሰስ ጀመረ። በቃ ቁርአኑ ሲመጣ ሰሚዕና ወአጣዕና ሁሉም ታዘዘ፣ ከለከላቸው አላህ። ይህ መከልከል የተከለከለው ከባድ ጉዳይ ኡሙል ኸባኢስ ብለው ነብስ አልኸምሩ ኡሙል ኸባኢስ ኸምር ማለት አስካሪ መጠጥ የወንጀሎች ሁሉ እናት ነው። ኢማም አህመድ አንድ የሚናገሩት ቂሳ አለ። አንዱ ሶስት ምርጫ ቀረበለት። ከዚህ ሴት ጋር ተኛ፣ ዝሙት ስራ። ኧረ አላሁ አክበር ይሄማ ከባድ ነው አለ። እሺ ልጁን ግደልሽ ካለዛ አላሁ አክበር ይሄ ከባይሩ ዙኑብ ከባድ ወንጀል። ኧረ አልፈጽምም በቃ ኸምሩን ጠጣ። አዎ በቃ እሱ ቀላል ነው እሱ ይሻለኛል ብሎ ጠጣ አሉ። ሲጠጣ ምን ተቀየረ? አቅሉ አይደል? ዝሙቱንም ፈጸመ ልጁንም ገደለ ይላሉ ኢማም አህመድ የሚናገሩ። ዝሙቱንም ፈጸመ ልጁንም ገደለ። ኸምር ማለት ይሄ ነው። ትቦ ውስጥ የሚከት ማለት ነው። የሚያዋርድህ ማለት ነው። ገንዘብህን ባዶ የሚያወጣ ማለት ነው። ጠዋት ስትነሳ
የቤተሰብህን ሐያት በአጠቃላይ የሚያበላሽ ከባድ ጉዳይ። በዚህ ጉዳይ ላይ እንግዲህ እስልምና ከባድ የሆነን ዛቻ ነው የዛተው። ኸምር የሚጠጣ ሰው ኻቲማው ለመበላሸትም ከባድ ነው። ኢብኑል ቀይም ረሕመቱላሂ ዐለይሂ አንድ ታሪክ ሲናገሩ ሸሃዳ ሊያስይዙት ሊሞት ሲል ላኢላሃ ኢለላህ በል ሲሉት በጣም ከበደበት አሉ። ላኢላሃ ኢለላህ ደም ስሩ ተገታተረ። ከዛ ምን ይላል አሉ? እሽረብ ጠጣ ይላል። ለኔም ቅዳ ለሱም ቅዳ ጠጣ ይላል። ላኢላሃ ኢለላህ በል እያሉት እኮ ነው ሊሞት እያለ ይሄን እየተናገረ ብቻ ህይወቱ አለፈች። ኸምር አቢ ዱንያ ሲናገሩ በአግዳድ መንገድ ላይ ይባላል አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን። መቼ ነው የምንለው? ውዱእ ካደረግን በኋላ ላኢላሃ ኢለላህ ብለን ዚክሩን ብለን። ይህ ሰው በልብሱ እያደራረቀ ሽንቱን እየሸና አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ይላል። ሌላኛው ደግሞ ይላሉ ቁርጡቢ እንዳስቀመጡት ኸምር ጠጥቶ የለም ወድቋል፣ ሰክሯል። ከዛ በኋላ አንዳንድ ኸምር የሚጠጡ ሰዎች ያስመልሳቸዋል አይደል? ልክ አስመልሶት ውሻው መጥቶ ያው ሲልሰው እንዳከበርከኝ አላህ ያክብር ይለዋል አሉ። እንዲህ ነው የሚጫወትብህ። ይሄን ያህል ውርደት ነው የሚያደርገን። አላህ ይጠብቀን። በዚህ ጉዳይ ላይ ታዲያ ኢስላም ምን አለ? ህጉ ምንድነው? ኸምር የጠጣ ሰው የሚለውን ሐዲስ ነው የሚያመጣልን። አን አነስ ብን ማሊክ ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ኡቲየ ቢረጁሊን ቀድ ሸሪበል ኸምሩ። አነስ ብን ማሊክ ረዲየላሁ ዐንሁ የነቢዩ ሰለላሁ ዐለይሂ ወሰለም ኸዳም የነበረ ሰሃቢይ ነው፣ ታላቅ ሰሃባ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ኡቲየ መጣ፣ ቢረጁሊን አንድ ሰው ተመጣላቸው፣ እሳቸው ዘንድ መጣ። ቀድ ሸሪበል ኸምሩ በእርግጥም ኸምር የጠጣ ሰው ነበረ። ፈጀለደሁ ገረፉት፣ ቢጀሪደቲና በተምር ቀንዝል ማለት ነው ገረፉት። ነህወ አርበዒና 40 ግርፋት ገረፉት። ቃለ አነስ ነው እንግዲህ የተናገረው። ወፈዓለሁ ተገበረው አቡበክሪን አቡበከር ተገበረው። አቡበከር ስዲቅ ረዲየላሁ ዐንሁ በምን በሱ ኸሊፋነት ዘመን ስንት አደረገ? ኸምር የጠጣን 40 ግርፋት መግረፍ ጀመረዋል። ፈለማ ካነ ዑመር የመጡ ጊዜ በዘመናቸው በዑመር ኸሊፋነት ዘመን ጊዜ ኸምሩ የሚጠጣው ምኑ እየበዛ ምኑ ሲመጣ ደግሞ ወይም ደግሞ ሲደጋገም ምን ሲያዩ ኢስተሻረ ናስ ሰዎችን አማከሩ። ዑመር እንዲህ ናቸው። በጣም በቃ እኔ አሚር ነኝ ብሎ ብቻ እንትን ያሉ ዓሊም በጣም ፈቂህ የሆኑ ዓሊሞችን ሰሃቦችን ይጠሩና ኢስተሻረ ናስ ሰዎችን አማከሩ። ምን ይሻላል ይህ ጉዳይ እንዲህ ያደረገ ነው ይሄ ነገር እንዲያሉ ሲያማክሩ ፈቃለ አብዱራህማን ብኑ ዐውፍ ከአስሩ ጀነት ከተመሰከረላቸው ሰሃቦች አንዱ ነው። አሸረቱ ሙበሽርን ቢልጀና ከጀነት ከተበሰሩት ሰሃቦች መካከል አንዱ ማን ነው? አብዱራህማን ብኑ ዐውፍ ነው። ፈቃለ ምን አለ? አኸፉል ሁዱዲ 80 ዝቅተኛው ቅጣት 80 ግርፋት ይሁን አሉ። ፈአመረ ቢሂ ዑመሩ ረዲየላሁ ዐንሁ ፈአመረ ቢሂ በዛ አዘዙ። ዑመሩ ረዲየላሁ ዐንሁ ታላቁ ሰሃባ ዑመር ያን አዘዙ። አሁን ምንድነው የሚያስተምረን? በነቢዩ ዘመን ስንት ነው የተገረፈው? 40። አቡበከር ስንት ገረፉ? 40። ዑመር ስመጡና ስንት ገረፉ? 80። እንዴት ነው ነብዩ 40 ነው የገረፉት? ዑመርም ማነው አቡበከርም 40 ዑመር 80 ያገረፉ እንዴት ነው ሲል መንግስት የሆነ ወይም ደግሞ አሚር የሆነ አካል እንደ ሁኔታው ሰዎችን ማለት ነው በማማከር መስላሃና መፍሰዳውን በማየት ለምሳሌ አሁን ዑለማዎች እኮ ፈትዋ ሲሰጡ በረመዳን ከሚስቱ ጋር ግንኙነት ያደረገ ሰው ምንድነው ህጉ? ባሪያ ነፃ መውጣት አይደል? 3 ህግ አለ። ወይም 2 ወር ተከታታይ መጾም ወይም 60 ምስኪን ማብላት አይደለ? ፈትዋ ሲሰጥ እንዲያጠፋን ሰው ቅጣቱ የሚሰጠው ዝም ብሎ እንትን አይደለም። ምስኪን ከሆነ ባሪያ ነፃ መውጣት ትለዋለህ ወይም 60 ምስኪን ትለዋለህ። ያቀተዋል አይደል? ስለዚህ ከየትም አምጥቶ ወይም ታደርጉ እንትን ካለ ለሁለተኛ ጊዜ እንጥፋት ሊወድቃል አይወድቅም። ሀብታም ከሆነስ ባሪያ ነፃ አውጣት ትለው ወይም ደግሞ 60 ምስኪን ሀብታም ነው ያወጣል ትለው 60 ቀን ተከታታይ ጾም ትለዋለህ። ግልጽ ነው አይደል? ለምን ቅጣቱ ላይ ሁሌ እንዳይወድቅ ማለት ነው። መስላሁን ነው የሚታየው። ለዛ ሰው የሚበጀውን የሚስተካከልበትን መንገድ 60 ቀን ሲባል ደግሞ ተከታታይ ነው። አንድ ካፈረሰ አንድ ብለው ነው የሚጀምረው ተከታታይ። ልክ እንደዚህ ዑመርን ልክ ሰዎች ኸምር እየጠጡ ሲሉ ሰሃቦችን አማከሩ።
የሚናደርገው አብዱራህማን ኢብኑ ዐውፍ ታላቁ ሰሃባ ነው። በቃ ዝቅተኛው ግርፋት 80 ይሆናል። ለዚህ ተሚያ ምን ይላሉ? ሐሉ ይታያል፣ ሁኔታው ይታያል። አሚሩ ይወሰናል እንጂ 40ውም እንደ ህግ ነው። ራሱ የማን ህግ ነው? የነብዩ ህግ ነው። 40 መክረም የአቡበከርም ህግ ነው። ዑመርን ያመጡት ለምንድን ነው? ሰዎች በዚህ ነገር ላይ የዘናጉ የተለያየ ነገር ሲመጣ ቅጣቱ እንዲህ ሲበዛ ምን ይላል? እንዲቆጠብ ለማለት ነው። ስለዚህ ኸምር የሚባለው ነገር የጠጣ ሰው ግርፋት አለው፣ ይገረፋል። ነገር ግን አንዳንዴ ኸምር ስለጠጣ ብቻ ቀይ ካርድ ሰጠ ከእስልምና እንዳታስወጣው። ኸምር እየጠጣ ሲገረፍ አንደኛው ሰሃቦቹ የተወሰኑ መራገም ጀመሩ። ተው በወንድማችሁ ላይ ለሸይጣን አጋዥ አትሁኑ። ይህ እኮ አላህና መልእክተኛን ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን እየጠጣ ኸምር እየጠጣ። ስለዚህ የሚያከፍር ተግባር አይደለም። እንደ እስልምና ግን አኺራ ላይ እንዳይቀጣ እዚህ ቅጣቱ 40 ግርፋት እንደ ሁኔታው 40 እስከ 80 ያለ ግርፋት ሊገረፍ ይችላል ማለት ነው።